በአዲስ አበባ እምብርት መሃል ፒያሳ ላይ እንገኛለን። ይህ አሁን ያለንበት ቦታ ደግሞ ፒያሳ ሰራተኛ ሰፈር ይባላል። ይህ አካባቢ ከዚህ ቀደም ምን ይመስል ነበር የሚለውን ትውስታውን ለእናንተ ለተመልካቾች ትቸዋለሁ። ነገር ግን አዲስ አበባ እንደምታውቁት ከሌሎች ከተሞች ጋር ያላት ርቀት በኪሎ ሜትር ሲሰላ ከዚህ ከፒያሳ እንደሚጀምር ታውቃላችሁ። ፒያሳ እንደ ታሪኳ እንደ ስሟ አልነበረችም። ወደ ውስጥ ስትገቡ ደግሞ የምታዩት ነገር የአካባቢውን ታሪክና ስም የማይመጥን እንደነበረ ታስታውሳላችሁ። አሁን በኮሪደር ልማት ከዚህ ቀደም በተሰሩ ስራዎች በዚህ በወንዝ ዳርቻ ልማት ደግሞ አሁን ላይ የተሰሩ ባሉ ስራዎች የአካባቢው ገጽታ በእጅጉ ተለውጧል። ምን ተለወጠ የሚለውን ልንመለከት እዚህ ተገኝተናል። በነገራችን ላይ ከኋላ የምትመለከቱት ይህ ማስታወሻ ሐውልት ወደ አድዋ የሚተሙ ዘማቾችን ለማስታወስ የነሱን መንገድ ለማሳየት በዚህ መልኩ የአድዋ ተጓዦችን የሚያስታውስ ምስል ነው። ሌሎች ምን ነገሮች በዚህ አካባቢ ተሰርተዋል፣ ተለውጠዋል የሚለውን አብረን እንመልከት። በዛ የተሰማ ይባላል። እዚህ ሰራተኛ ሰፈር የሚባለው አካባቢ ላይ ቁጭ ብሎ አገኘሁት። ምን እየሰሩ ነው እዚህ አካባቢ በዚህ ሰዓት? ከቢሮ እየወጣው ነበር ደክሞኝና ካለቃዬ ጋር ደክሞኝ ነበረውም ቀለለኝ እያደነኩ ነው። ካሁን በፊት ውጭ ያየሁትን ነገር ባይኔ እያየው ስለመጣው በጣም ደስ እያለኝ እያወራው እየተዝናናው እዚህ ጋር ደረስኩ። አካባቢው በጣም ነው የሚያምረው አይደል? በጣም በኔ ዘመን ይሄንን በማየቴ በጣም ደስተኛ ነኝ። በጣም ድሮ በፊልም አይ ነበር ውጪን እኮ የምትመኘው እንደዚህ አይነት ነገር ስለምታይ ነው። ግን አሁን ደግሞ ሀገሬ ላይ አጠገቤ ሆኖ በማየቴ እግዚአብሔርን አመሰግናለሁ። ይሄንንም የሰሩት እጆች ይባረኩ፣ የሰሩት ሰዎች እግዚአብሔር ይባርክ። በጣም ነው ማመሰግነው። ያቁት ነበር ይሄን አካባቢ በፊት ፒያሳ ሰራተኛ ሰፈር ይባላል ይሄ አካባቢና ያቁት ነበር? አዎ አውቃለሁ። በሩጫ ነበርም አልፈውና አምሽተን አንዳንድ ዘመዶች አሉኝ ወደዛ አልፈውት በቃ በመኪና እንኳን የሆነ ፕሮግራም ኖሮ ምናምን ወይ እነሱ ጋር ላደርስ ሄድ በቃ በቀን በጣም በጥንቃቄ ከተላኩኔ በጣም ድልድዮች ምናምን ነበሩ አስታውሳለሁ። አሮጌ ቤቶች ውትፍትፍ ያለ ነገር ነው። ከቢሮ ወጥቼ ነው በዚህ በውስጥ አስፈቅጄ የገባሁትና እሺ ሰላም ነው። ሰላም ነሽ? ጤንነት እንዴት ነሽ? ሰላም ነሽ? ማን ልበል ስሞት? እኔ ተሰማሁ እባላለሁ። ምን እያደረጉ ነው? እዚህ ወክ እያደረጉ ነው? ወክ በቃ እንጆ እያደረኩ ነው። እዚህ ያለው ንፋስ ለሳምንት ምግብ ይሆነኛል እያልኩ በየሳምንቱ ነው የምወጣው። ይመጣሉ ደጋግሞ? ሪሊ በየሳምንቱ ከስቴዲየም ነው የመጣሁት። በነገርሽ በእውነት በእግሮት እየተጓዙ በቃ በዚህ ላይ በዚህ ሰዓት ወክ አድርጌ እንጆ ያድርጌ ይገባል። ደስ ይላል። ጥሩ እንቅልፍ ተኛለሁ። እዚህ አካባቢ ያውቁታል በፊት ይሄን ሰፈር? አዎ ፒያሳ የጥንቱን ስንቴ ሳይ ምድርና ሰማይን ነው ያገናኘሽው። በእቅድ ከተማ መገንባት ማለት እንዲህ ነው። በቃ ታቀደ። ከዛም በኋላ የበፊቱ ግን በእቅድ አይደለም። ከተማው ደስ እንዳለው ነው። አንዱ መጣ እዛ ቤት ይሰራል፣ አንዱ እንደፈለገ ነው ከተማ የምትሰራ። አሁን ግን በእቅድ ነው። በጣም ደስ የሚል ነገር። ወደ ላይ ነው እየሄደ የነበረው። እኔ ወደዚህ በቃ ወደዚህ መሄዴ ነው። እኔ ደግሞ ከዛ ነው የመጣሁት። ኦኬ እሺ። እኔም አመሰግናለሁ እናንተን። እሺ
በሰፊዋ አዲስ አበባ መሀል የተሰራችው ትንሿ ከተማ የተባለችው ቤት ውስጥ ነው አሁን ያለ ነው። ይህ በዚህ በወንዝ ዳርቻ ልማት ከተሰሩ መሰረተ ልማቶች መካከል አንዱ ይሄ ቤት ነው። ትንሿ ከተማ ወይም ታይኒ ታውን ይላል። ወደ ውስጥ ስንገባ ደግሞ ለህፃናት ማስተማሪያ የሆኑ አንድ ከተማ ምን ሊመስል ይችላል የሚለውን የሚያሳዩ የከተማ ሞዴል የሆኑ ነገሮች ሁሉ በውስጡ ለልጆች ለማሳያነት ተሰርተውበታል። ባንክ ብትሉ፣ ቲያትር ብትሉ፣ ካፌ ብትሉ የሌለ ነገር የለም። ፖሊስ ጣቢያ፣ የነዳጅ ማደያ፣ የአውሮፕላን ማረፊያ ሁሉ ነገር ያለበት ቤት ነውና ወደዚህ ውስጥ ህፃናት መጣው አንድ ከተማ ምን ይመስላል የሚለውን እየገቡ እየተለማመዱበት ጭምር የሚያሳዩበት ነው እና ዘንድሮ መቼስ ልጅ መሆን የማይመኝ የለም። ልጆቻችን ሁሉን ነገር በተግባር እየተለማመዱ ማደግ የቻሉበትን ሁኔታን ፈጥሯል። ይህ አካባቢ በጣም ነው የሚያምረው። አዲስ አበባ መሀል ፒያሳ ሰራተኛ ሰፈር። ይህ አሁን ያለንበት ቦታ ደግሞ ሪበከንቱ አካባቢ ነው። ቀደም ሲል ይህን ስፍራ የምታውቁ ሰዎች በዚህ አካባቢ በዚህ ሰዓት መንቀሳቀስ የማይታሰብ እንደነበረ ታስታውሳላችሁ። አሁን ግን ያ ገጽታው ተቀይሯል። ይህ አካባቢ ሪበከንቱ ስያሜውን ቀይሯል። አዲስ መልክ፣ አዲስ ገጽታን ተላብሷል። በዚህ ሰዓት ሰዎች የአካል ብቃት እንቅስቃሴ የሚያደርጉበት፣ ወክ የሚያደርጉበት፣ የሚንቀሳቀሱበት ስፍራ መሆን ችሏል። ይህ ስፍራ ቀደም ብሎ ከነበረው ገጽታው በእጅጉ ተቀይሯል። የወንዝ ዳርቻ ልማት ስራ ትሩፋቶቹ ብዙ ናቸው ያለን የነበረው ለዚህ ነው። ተመልካቾቻችን ወንዞችን ማልማት ማስዋብ ብቻ አይደለም፣ ሌላ ብዙ ገጽታ ለከተማዋ ማላበስን ጭምር ያካተተ ነው።